ጌታ ኢየሱስ እኔ መንገድ ሕይወት ምንድነው ያለው? ሌላ እውነት ነኝ። እስቲ አብረን እንበል። እውነት በሉ ሁላችሁ። ሕይወት መንገድ ክርስቶስ ነው። በዚህ በጴንጤቆስጣውያን አረዳድ እንዳትረዱት። በዚህ ዓለም ላይ ከተገለጠው እውነት ከክርስቶስ ውጭ እውነት የለም። ጲላጦስ አንተ ሰውዬ ህዝቡ ብዙ ቁጥር ሆኖ አንተን ሆያለ ይሰቀል እያለክ ነው፣ ምንድነው የምትለው አለው። ክርስቶስ ብቻውን ለፍርድ አደባባይ እንዲቆሟል። የኔ ጌታ እኔ ስለ እውነት መጥቻለሁ አለ። ስለምን መጥቻለሁ አለ? ከዛ ጲላጦስ ተገረመ። እውነት ምንድነው አለ። ምንድነው እውነት የሚባል ነገር? በህዝብ ቁጥር ብዛት ነው? በአፍ ብልጣብልጥነት ነው? በገንዘብ ኃይል የሚታይ ነው? መሳሪያ በመያዝ ነው? እኔ እውነቴን ነው የምላችሁ። እውነት ምንድነው? እውነት ክርስቶስ ነው። ክብር ምስጋና ለስሙ ይሁን። አያችሁ፣ ህዝቡ በስቶ ይሰቀል ይሰቀል፣ ያንን ወንበዴ ነፍሰ ገዳዩን ፍታልን እያለ በሚጮህበት ጊዜ አንተ ሲለው እኔ ለእውነት መጥቻለሁ። ጲላጦስ ተገረመና እውነት ምንድነው? ራሱ የእውነት ትርጉም ምንድነው አለ። ጌታ ኢየሱስ ይህንን ዓለም ሙሉ እንዲረዳ እኔ እውነት ነኝ አለ። ክብር ምስጋና ለስሙ ይሁን። ምንም አይነት የዲያብሎስ የሐሰት ሥራ ማይገለብጠው፣ ማይለውጠው፣ ማይሸፍነው፣ ማይጋርደው እውነት መድኃኔ ዓለም ነው። ያ እውነት ይድረስልን ለሁላችን። እሱ ብቻ አይደለም መንገድም ነኝ አለ። ክርስቶስ መጥቶ በስጋ ከድንግል ማርያም በድንጋሌ ስጋ በድንጋሌ ነፍስ ተወልዶ በመስቀል ሕይወት እስኪሰጠን ድረስ የገነትና የመንግስተ ሰማያት መንገዶች የተዘጉ ነበር። ከሞቱ በኋላ ግን መንገዱ፣ ከትንሣኤው በኋላ ግን መንገዱ ተከፈተ። ክብር ምስጋና ለስሙ ይሁን። ወልድ ዋህድ ብሎ የሚያምን በኦርቶዶክሳዊት ቤተ ክርስቲያን ይህም በረከት የሚቀበል ሁሉ በዚህ መንገድ ውስጥ የማለፍ ነፃነት አለው። ይለፍ ወይም ፓስ ሲኖራችሁ ዝግ እንኳን ባልተፈቀደ ወይም ለሌሎች በተከለከለ መንገድ የማለፍ መብት አላችሁ። ክርስቶስ ወደ መንግስተ ሰማያት የማስገቢያውን በር ከፈተልን። አምነን በስሙ በአብ ወልድ መንፈስ ቅዱስ ስም ስንጠመቅ የዚህ መንገድ ባለቤቶች እንሆናለን ማለት ነው በኦርቶዶክሳዊት ቤተ ክርስቲያን ስርዓት። ይሄ ብቻ አይደለም። እኔ መንገድ እውነት ነኝ ብሎ አልቀረ፣ ሕይወት ነኝ አለ።